ቤኪ እኔ የሌላ እምነት ተከታይ ነበርኩኝ ከዚህ በፊት ከአንድ አመት ከአምስት ወር በፊት የሌላ እምነት ተከታይ ነበርኩኝ። ከዛ ብዙ ምስክርነቶችን እሰማ ነበረ። አሁን ካስተማርካቸውም ትምህርቶች ጋር በተያያዘ ብዙ ትችቶችን ከሌሎች ሰዎች ጋርም እየተተቻቸው ምን እያልኩ ወደዚህ የእውነት ወንጌል ከመምጣቴ በፊት ብዙ ነገር እል ነበር እና መጽሐፍ ቅዱስ አነብ ነበር። ሳነብ ብዙ ጊዜ በህይወቴ ላይ ጥያቄዎች ነበሩኝ። ስለ እግዚአብሔር ማወቅ ፈልጋለሁ። እግዚአብሔርን የማወቅ ብዙ ጉጉት ነበረኝ። ነገር ግን ቃሉን የሚገልጥልኝ ሰው በሰዓቱ አላገኘውም ነበረ። ከዛ ክርስቶስንም ማወቅ በደንብ ስለምፈልግ መጽሐፍ ቅዱስ ላይ አነባለሁ እና ስለ ክርስቶስ ማንነት በደንብ ለማወቅ ሞክሬ እያነበብኩ ሄጄም የእኛን እምነት ተከታዮችንም ስጠይቅ በደንብ አያብራሩልኝም ነበረ። ነገር ግን ቤኪዬ የሆነ ሰው መክሮኝ የአንተን ዩቲዩብ ቻናል ማየት ከጀመርኩ ጀምሮ ያው እግዚአብሔር ይመስገን በደንብ ተገልጦልኝ አመሰግናለሁ። አልከሰርክም። በአንተ ምክንያት ወደዚህ ወንጌል ወደ እውነት ወንጌል መጥቻለሁ። ዛሬ ላይ ላመሰግንህ ነው የመጣሁት። ስላገኘው በጣም ደስ ብሎኛል ቤኪዬ። ወንጌል ያሸንፋል፣ ኢየሱስ ድል ያደርጋል፣ በእርሱ ሁሉ ይሆናል፣ ለዓለም ብርሃን ይበራል። ሰላም ነው ቤኪዬ፣ እንዴት ነህ? እግዚአብሔር ይመስገን። እግዚአብሔር ይመስገን እኔ በጣም ደህና ነኝ። ሰላም ነው ቤኪዬ? እግዚአብሔር ይመስገን ደህና ነኝ አለው። ለሁለተኛ ጊዜ ነው ስገባ እና እሺ አንድ ነገር መናገር ፈልጌ ነበረ። ቤኪዬ እኔ የሌላ እምነት ተከታይ ነበርኩኝ ከዚህ በፊት ከአንድ አመት ከአምስት ወር በፊት የሌላ እምነት ተከታይ ነበርኩኝ። ከዛ ብዙ ምስክርነቶችን እሰማ ነበረ። አሁን ካስተማርካቸውም ትምህርቶች ጋር በተያያዘ ብዙ ትችቶችን ከሌሎች ሰዎች ጋርም እየተተቻቸው ምን እያልኩ ወደዚህ የእውነት ወንጌል ከመምጣቴ በፊት ብዙ ነገር እል ነበር እና መጽሐፍ ቅዱስ አነብ ነበር። ሳነብ ብዙ ጊዜ በህይወቴ ላይ ጥያቄዎች ነበሩኝ። ስለ እግዚአብሔር ማወቅ ፈልጋለሁ። እግዚአብሔርን የማወቅ ብዙ ጉጉት ነበረኝ። ነገር ግን ቃሉን የሚገልጥልኝ ሰው በሰዓቱ አላገኘውም ነበረ። ከዛ ክርስቶስንም ማወቅ በደንብ ስለምፈልግ መጽሐፍ ቅዱስ ላይ አነባለሁ እና ስለ ክርስቶስ ማንነት በደንብ ለማወቅ ሞክሬ እያነበብኩ ሄጄም የእኛን እምነት ተከታዮችንም ስጠይቅ በደንብ አያብራሩልኝም ነበረ። ነገር ግን ቤኪዬ የሆነ ሰው መክሮኝ የአንተን ዩቲዩብ ቻናል ማየት ከጀመርኩ ጀምሮ ያው እግዚአብሔር ይመስገን በደንብ ተገልጦልኝ አመሰግናለሁ። አልከሰርክም። በአንተ ምክንያት ወደዚህ ወንጌል ወደ እውነት ወንጌል መጥቻለሁ። ዛሬ ላይ ላመሰግንህ ነው የመጣሁት። ስላገኘው በጣም ደስ ብሎኛል ቤኪዬ። እሺ በጣም ነው የማመሰግነው። ከዚህ በላይ እግዚአብሔር ደግሞ መቼም እሱ ልብን የሚያውቅ እግዚአብሔር ብቻ ነው እና የልብን ፍላጎትም የልብን ጥማት አይቶ እግዚአብሔር ይህን የከበረ ነገር እግዚአብሔር ስለገለጠልህ በጣም ነው እግዚአብሔርን የማመሰግነው። በዚህ አጋጣሚ አሁንም የምናገረው ያለሁት ይሄ ጉዳይ ሐዋርያው ጳውሎስ የመዳን ወንጌል ብሎ ነው የሚገልጸው። የመዳንን ወንጌል ሰማችሁ። የሚሰማ ነገር ብዙ አለ፣ ግን እነዚህን የኤፌሶን ሰዎች ምንድን ነው ያላቸው? የሰማችሁት ነገር የመዳንን ወንጌል ነው የሰማችሁት አላቸው። እና እነዚህ የመዳንን ወንጌል ሰማችሁ ብሎ የተነገረላቸው ሰዎች እስኪ ምን ነገር በህይወታቸው ቢያልፍ ነው የመዳን ወንጌል ነው የሰማችሁት የተባሉት የሚለውን ነው እንግዲህ ቼክ እያደረግን ያለ ነው። እነኚህ ሰዎች በጌታ በኢየሱስ ያመኑ ናቸው። ምክንያቱም በዮሐንስ ጥምቀት ተጠምቀዋል እና ሲነግራቸው የዮሐንስ ጥምቀት ከሱ በኋላ በሚመጣው በኢየሱስ ክርስቶስ ያምኑ ዘንድ ነው አላቸው። ስለዚህ በኢየሱስ ክርስቶስ አምነዋል። ስለዚህ አሁን ግን ምን አለባ ይህን ሲነግራቸው በጌታ በኢየሱስ ክርስቶስ ተጠመቁ። ከዛ ጳውሎስ እጁን ጭኖ ጸለየ፣ መንፈስ ቅዱስን ተቀበሉ፣ ትንቢት ተናገሩ፣ በልሳኖች ተናገሩ፣ ሰዎቹም 12 ያሉ ነበር ይላል። እና ይሄ ዝም ብሎ እንደ ታሪክ የሚነበብ ነገር ሳይሆን
ሐዋርያ ጳውሎስ በኋላ ላይ መጥቶ ምንድን ነው ያላቸው? ይሄ ጉዳይ ዝም ብሎ ሌላ ነገር እኮ አይደለም፣ የመዳናችሁን ወንጌል ነው የሰማችሁት አላቸው። እና ብዙ ነገር በሚሰማበት በዚህ ዓለም ላይ የመዳን ወንጌል እንድትሰማ እግዚአብሔር ስለፈቀደልህ በጣም እድለኛ ነህ። ይህንን ምስክርነት መጥተህ እዚህ ስለነገርከን ስላካፈልከን በጣም ነው የማመሰግነው። እግዚአብሔር ይስጥልን። በጣም አመሰግናለሁ ቤኪ፣ ወዳለሁ። በሌላ ጊዜ እንገናኛለን፣ ጥያቄዎችን ጠይቀሃለሁ። በጣም አመሰግናለሁ፣ ወዳለሁ። በርታልኝ። ተባረክልኝ። እሺ፣ አሜን አሜን። እሺ፣ ሌሎች ሰዎች ካላችሁ እንደዚሁ ጥያቄ ያላችሁ እግዚአብሔር የተመሰገነ ይሁን መግባት ትችላላችሁ። እሺ፣ በተለይ በዚህ ወንጌል ዙሪያ ላይ በጌታ በኢየሱስ ክርስቶስን መጠመቅን የምትቃወሙ ሰዎች በጌታ በኢየሱስን መጠመቅን የምትቃወሙ ሰዎች የምትቃወሙ ያላችሁት ምክንያቱ በጣም ሊገባችሁ ይገባል። እዚህ ላይ በጣም ትልቅ ሴንሲቲቭ ነገር ነው። ይሄ ነገር ሰዎች እንዳይደርሳቸው እንቅፋት የሚሆን ሀሳብ ብዙ ሰዎችን ልናዝን የሚገባን ይሄ የክርስቶስ የክብር ወንጌል ነው የሚባለው። ይሄኛ አሁን የመዳን ወንጌል የሚለውን የክርስቶስ የክብሩ ወንጌል ብርሃን ነው። ይሄ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሀሳብ አሳወረ ነው የሚለው። በዚህ ወንጌል ይህን የእውነት ወንጌል በሚባለው ይህንን ለመቀበል ፈቃደኛ ያልሆንን ወገኖች ትልቅ አደጋ ነው የሚገጥመን ያለው። እግዚአብሔር የተመሰገነ ይሁን። እግዚአብሔር ይባረክ። ስለዚህ በጌታ በኢየሱስ ክርስቶስ ስም መጠመቅ የመዳን ወንጌል የተቀበልኩት ወንጌል የመዳን ወንጌል ነው ለማለት በኢየሱስ ክርስቶስ ስም መጠመቅ ግዴታ ነው። ሐዋርያት ሥራ ምዕራፍ 19 ቁጥር 1 እስከ 5 ያነበበና ኤፌሶን መጽሐፍ ምዕራፍ 1 ቁጥር 13 ያነበበ ሰው በኢየሱስ ክርስቶስም ላለመጠመቅ በምንም ተአምር ሊግደረደር አይችልም። የመዳን ጉዳይ ነው። እግዚአብሔር ይመስገን። እና በተለያዩ ቦታዎች ላይ አስተማሪዎች ይህንን ነገር ባለማቅረባቸው ምክንያት ይህን ባለማሳየታቸው ምክንያት እግዚአብሔር ይመስገን በጌታ በኢየሱስ ክርስቶስም ያልተጠመቃችሁ ሰዎች ካላችሁ በፈለጋችሁት አይነት ጥምቀት መጠመቅ ይቻላል። ሐዋርያት ሥራ ምዕራፍ 19 ያነበብነው የኤፌሶን ሰዎች ጥምቀት ተጠምቀው ነበር። የዮሐንስ ጥምቀት የሚባል ተጠምቀን ነበረ። ግን በጌታ በኢየሱስ ስም እስካልተጠመቁ ድረስ የእውነትን ወንጌል ተቀበላችሁ መባል አይቻልም። ስለዚህ 3 ቦታ ተጠምቅ ያለው 4 ቦታ ተጠምቅ ያለው የምትሉ ወገኖች 18 ሚሊዮን ቦታ ብትጠመቁ የመዳንን ወንጌል ነው የሰማችሁት የተባለላቸው በጌታ በኢየሱስ ስም ሲጠመቁ ብቻ ነው። ስለዚህ በኢየሱስ ክርስቶስም ለመጠመቅ ፈቃደኞች እስክትሆኑ ድረስ የተቀበልነው የመዳን ወንጌል ነው ብሎ መናገር አይቻልም። ስለ መዳናችን የሰማሁት ወንጌል የመዳን ወንጌል ነው ማለት የሚሰጠው እርካታ ምን አይነት እርካታ! በተለይ በጌታ በኢየሱስ ስም የተጠመቃችሁ ሰዎች ይሄ አንኮምፓራብል ነው። ከማንም ከየተኛውም ወንጌል እናስተምራለን ከሚሉ ወይም ወንጌል ተቀበለናል ከሚሉ ጋራ ኮምፔር የሚደረግ አይደለም። እኛ የሰማነው ወንጌል የመዳን ወንጌል ነው። ማስረጃ አለን። መጽሐፍ ቅዱሳዊ የሰማነው ወንጌል የመዳን ወንጌል ነው። እግዚአብሔር ይባረክ። የማንተስ ወንጌል አይደለም የሰማነው፣ የመዳን ወንጌል ነው የሰማነው። እግዚአብሔር ይባረክ። ምን ማስረጃ አለን? የመዳን ወንጌል ሰማችሁ የተባሉት ሰዎች ያለፉበትን ነገር ለማለፍ ፈቅደናል። የመዳንን ወንጌል ሰማችሁ የተባሉት የኤፌሶን ሰዎች በጌታ ኢየሱስ ያመኑ ናቸው። እኛም አምነናል። የመዳንን ወንጌል ነው የሰማችሁት የተባሉት የኤፌሶን ሰዎች በጌታ በኢየሱስ ክርስቶስም የተጠመቁ ናቸው። እኛም በጌታ በኢየሱስ ስም ለመጠመቅ ምንም ሳናቀማማ ተጠምቀናል። እግዚአብሔር ይመስገን። በጌታ በኢየሱስ ክርስቶስ ስም ለመጠመቅ ፈቃደኛ ሳትሆኑ የመዳንን ወንጌል ነው የሰማሁት የሚል ድፍረት ሊኖር አይችልም። እግዚአብሔር የተመሰገነ ይሁን።
ስለዚህ ይህንን እድል ያገኛችሁ ወገኖቼ በጌታ በኢየሱስ ክርስቶስ ስም የተጠመቃችሁ ምንድን ነው ያገኛችሁት ቢባል በጌታ በኢየሱስ ክርስቶስ ስም ውሃ ውስጥ ገብቶ መውጣትን አይደለም ያገኘ ነው። በጌታ በኢየሱስ ክርስቶስ ስም ስንጠመቅ የመዳንን ወንጌል ሰማን የሚባል ትልቅ ማረጋገጫ ከበስተጀርባዋል። እግዚአብሔር የተባረከ ይሁን እና እዚህ ይህንን ትልቅ ብርሃን፣ ይህንን ትልቅ እውነት፣ ይህን ሊዳፈን የማይችል እያሸነፈ የሚሄድ ትልቅን ወንጌል ዝም ብሎ እንዲሁ ያው ሚዲያ ብሽሽቅ ስለሚፈቅድ ሌላም ተራ ነገር ለማድረግ ስለሚፈቀድ እንዲሁ በሚዲያ ላይ በሚደረግ ነገር የሚሆን ነገር የለም። እግዚአብሔር የተባረከ ይሁን። ፈቃደኞች ከሆናችሁ ይኸው እንደዚህ አይነት እድል አለ። ጥያቄ ያላችሁ ጥያቄ መጠየቅ ትችላላችሁ። አይ ይሄን ነገር አይልም መጽሐፍ ቅዱስ፣ የመዳንን ወንጌል የተቀበሉ የተባሉት በኢየሱስ ስም የተጠመቁ የለም የምትሉ ሰዎች ካላችሁም ማስረጃችሁን አምጥታችሁ ልትሞግቱ የምትችሉበት ይኸው በሩን ከፍተናል። እስካሁን ማንም ሰው የለም። እግዚአብሔር ይባረክ። ስለዚህ ጌታ ኢየሱስ ክርስቶስ ይባርካችሁ። ምናልባት በጌታ በኢየሱስ ስም ለመጠመቅ ፈቃደኛ የሆናችሁ ሰዎች ካላችሁ እና ይሄ የመዳን ወንጌል የእናንተም እንዲሆን ከፈለጋችሁ በውስጥ መስመር ጽፉልኝ ትችላላችሁ። ጌታ ኢየሱስ ከሁላችን ጋር ይሁን። እግዚአብሔር ይባርካችሁ። መልካም ጊዜ ይሁን። ጨርሻለሁ።